ስላልተሳካላችሁ ስለተረሳችሁ ቫይራላችሁ ስለሞተ የሀቢባን ስም በማጥፋት አይደለም ቫይራላችሁ የምትቀሰቅሱት። ኢትዮጵያ ገብታችሁ ድርጅት ከፍታችሁ ከስራችሁ ወይ ትዳራችሁ አልተሳካ ወይ ድርጅታችሁ አልተሳካ ወይ ህይወታችሁ አልተሳካ፣ ህይወታችሁ ምስቅልቅሉ ስለወጣ ሀቢባ ሰክሰስፉል ስለሆነች ስኬታማ ስለሆነች የሀቢባን ስም በማንሳት አይደለም የምትነሱት። ስራ ስሩ። እኔ ሰርቼ ነው እዚህ የደረስኩት። ከማስታወቂያ ውጪ ለሀቢባ 5 ሰጥቻለሁ የሚል አካል ካለ ለመቀጣት ዝግጁ ነኝ። በ3 ዓመት በቲክቶክ ህይወቴ ከማስታወቂያ ውጪ ማስታወቂያ እያንዳንዱ ማስታወቂያ የሰራሁላቸው አካላት የባንክ አካውንት ያላቸው ትክክለኛ ስም ያላቸው፣ ምንም የተደባበቀ ነገር የለኝም። እኔ ምንም የቆሸሸ ነገር የለኝም። ሁሉን ነገር ግልጽ ፊት እንደናንተ ውስጥ ለውስጥ አልሄድም። እንደናንተ በቴሌግራም አይደለም የምሄደው፣ ውስጥ ለውስጥ አይደለም፣ ፊት ለፊት ነው የምናገረው። አንድ ሰው ማስታወቂያ ፈልጋለሁ ካለ ቁጥራችሁን ለሞዴሬተሮች ይስጡ ነው ብለው ዳይሬክት እኔን ማግኘት እንኳን አይችሉም። ቁጥራቸውን ለሞዴሬተሮች የሰጠው በሞዴሬተሮች በኩል ቁጥራቸው ተልኮልኝ አውርቻቸው ዋጋ ስንስማማ ነው ማስታወቂያ የምሰራው። ከማስታወቂያ ውጭ በሀቢባ አካውንት 5 አስገብቻለሁ የሚል አካል ካለ ህዝቡ የፈለገው እንዲቀጣኝ ፈቃደኛ ነኝ። አንድ ሁለተኛ ነገር ሰክሰስ ተቋም ነው፣ በተቋም ይጠየቃል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል ደረሰኝ ብቻ ነው ኃላፊነቱን ወስዶ ብዬ ደጋግሜ ተናግሬያለሁ። እያንዳንዱ ቪዲዮዎችን የተመልከቱ። ሰክሰስ ከሚል ውጭ ካስገባቸው ኃላፊነቱን አልወስድም እያሉ እነሱ ማንበብ ሳይችሉ ኤርሚያስ አብዲ ዮአማን ገለመሌ በሚል በግለሰብ አካውንት ካስገቡ ማነው ኃላፊነቱን የሚወስዱ? አንብቡ። ሰክሰስ ካላለ እንዳታስገቡ። ብዙ ፌኮች ሌቦች አሉ ብዬ ደጋግሜ ተናግሬያለሁ። አሁንም መረጃ አለኝ ብላችሁ መረጃችሁን ወይ ቪዲዮ ወይ መጥታችሁ እዚህ ጋር ካላሳያችሁ፣ አንቺ ቤት አንመጣም ካላችሁ ቪዲዮ ሰርታችሁ ደረሰኙ ካለጠፋችሁ ውሸታም ናችሁ። ከዚህ በኋላ ህዝብ አያምናችሁ። ሀቢባ ላይ መረጃ አለኝ ብለሃል፣ ለጥፈው ቪዲዮ ስራ። ኢትዮጵያን በአካል ተገናኝተናል፣ አብረን በልተን ጠጥተናል። እኔ አብሬ የበላሁትን የጠጣሁትን ሰው ከኋላ አልወጋም። ችግር ካለ መጥቼ ፊት ለፊት ነው የምናገረው፣ ከሰው ኋላ አላማም። ስለዚህ እኔ ላይ መረጃ ያላችሁ አካላት አምጡ፣ እየጠበኳችሁ ነው። ተስፍሽ አድርጌ ወንድሜ አምጣልኝ መረጃውን፣ እኔ ያጭበረበርኩበትን የበላሁትን። ዘንድሮ ወንዶች አልሏል። አይ ስም ማለት ማንም ባለጌ እኮ ሲል እኮ መልስ ሰጥቼ አላውቅም። ማንም ተሳዳቢ እኮ ሀቢባ ሌባ ምናምን ሲል አመላቸው ነው ብዬ ነው የተውኳቸው። ተስፍሽ አድርጌው ስላለ ነው መልስ የምሰጠው። ስለማከብረው አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ ይምጣልኝና ያሳይልኝ ማስረጃ። ካልብዛ እንላቀቅም ዝም ብሎ እንደዚህ ያለ ማስረጃ መረጃ አለኝ ማስረጃ አለኝ ብሏል። ማስረጃው ይቅረብልኝ ፕሊዝ ፕሊዝ። ሼር አድርጉለት። በትኬቱ ፋታ እቁብ ግቡን ያለው እኮ እሱ እቁብ ሊያሰባስብ በሰክሰስ እስከ ዛሬ እጣ የወጣላቸው ሰዎች ስልክ ቁጥራቸው አደባባይ ላይ አይደል የሚናገር? ለምን እያንዳንዳቸውን ደውሎ አይጠይቁ? ቤቱ ተሰጥቷቸዋል ወይስ አልተሰጣችሁ ብለው አደባባይ ላይ አይደል እጣው የሚወጣው? ለእያንዳንዳቸው አይደለ እንዴ ተደውሎ ተጠርተው ቪዲዮ አብርተው? ታዲያ እነዛ ሰዎች ቪዲዮቸውን ቲክቶክ ላይ አለ፣ ስልካቸው አደባባይ አለ። ደውሎ እውነት ቤቱ ተሰጣችሁ ወይስ ውሸት ነው ብሎ እያንዳንዳቸውን መጠየቅ አይሻልም? መረጃ ያለው አካል ይለጥፍ። ሀቢባ አጭበርብራኛለች፣ ሀቢባ በልታኛለች፣ ሀቢባ ዘርፋኛለች የሚል አካል ይለጥፍ ደረሰኝና ማስረጃ። ስለዚህ በውሸት በምቀኝነት በቅናት የሰው ስም አታጥፉ። ስላልተሳካላችሁ ስለተረሳችሁ ቫይራላችሁ ስለሞተ የሀቢባን ስም በማጥፋት አይደለም ቫይራላችሁ የምትቀሰቅሱት። ኢትዮጵያ ገብታችሁ ድርጅት ከፍታችሁ ከስራችሁ ወይ ትዳራችሁ አልተሳካ ወይ ድርጅታችሁ አልተሳካ ወይ ህይወታችሁ አልተሳካ፣ ህይወታችሁ ምስቅልቅሉ ስለወጣ ሀቢባ ሰክሰስፉል ስለሆነች ስኬታማ ስለሆነች የሀቢባን ስም በማንሳት አይደለም የምትነሱት። ስራ ስሩ። እኔ
ሰርቼ ነው እዚህ የደረስኩት። ከማስታወቂያ ውጪ ለሀቢባ 5 ሰጥቻለሁ የሚል አካል ካለ ለመቀጣት ዝግጁ ነኝ። በ3 ዓመት በቲክቶክ ህይወቴ ከማስታወቂያ ውጪ ማስታወቂያ እያንዳንዱ ማስታወቂያ የሰራዎች ያላቸው አካላት የባንክ አካውንት ያላቸው ትክክለኛ ስም ያላቸው ምንም የተደባበቀ ነገር የለኝም። እኔ ምንም የቆሸሸ ነገር የለኝም። ሁሉን ነገር ግልጽ ፊት እንደናንተ ውስጥ ለውስጥ አልሄድም። እንደናንተ በቴሌግራም አይደለም የምሄደው፣ ውስጥ ለውስጥ አይደለም፣ ፊት ለፊት ነው የምናገረው። አንድ ሰው ማስታወቂያ ፈልጋለሁ ካለ ቁጥራችሁን ለሞዴሬተሮች ይስጡ ነው የምለው። ዳይሬክት እኔን ማግኘት እንኳን አይችሉም። ቁጥራቸውን ለሞዴሬተሮች የሰጠው በሞዴሬተሮች በኩል ቁጥራቸው ተልኮልኝ አውርቻቸው ዋጋ ስንስማማ ነው ማስታወቂያ የምሰራው። ከማስታወቂያ ውጭ በሀቢባ አካውንት 5 አስገብቻለሁ የሚል አካል ካለ ህዝቡ የፈለገውን እንዲቀጣኝ ፈቃደኛ ነኝ። አንድ ሁለተኛ ነገር ሰክሰስ ተቋም ነው፣ በተቋም ይጠየቃል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል ደረሰኝ ብቻ ነው ኃላፊነቱን ወስዶ ብዬ ደጋግሜ ተናግሬያለሁ። እያንዳንዱ ቪዲዮዎቹን የተመልከቱ። ሰክሰስ ከሚል ውጭ ካስገባቸው ኃላፊነቱን አልወስድም እያልኩ እነሱ ማንበብ ሳይችሉ ኤርሚያስ አብዲ ዮአማን ገለመሌ በሚል በግለሰብ አካውንት ካስገቡ ማን ነው ኃላፊነቱን የሚወስዱ? አንብቡ። ሰክሰስ ካላለ እንዳታስገቡ። ብዙ ፌኮች ሌቦች አሉ ብዬ ደጋግሜ ተናግሬያለሁ። አሁንም መረጃ አለኝ ብላችሁ መረጃችሁን ወይ ቪዲዮ ወይ መጣችሁ እዚህ ጋር ካላሳያችሁ፣ አንቺ ቤት አንመጣም ካላችሁ ቪዲዮ ሰርታችሁ ደረሰኙ ካለጠፋችሁ ውሸታም ናችሁ። ከዚህ በኋላ ህዝብ አያምናችሁ። ሀቢባ ላይ መረጃ አለኝ ብለሃል፣ ለጥፈው ቪዲዮ ስራ። ከኔ ጋር በውስጥ ልትደራደር የምትችለው ምንም አይነት ነገር የለም። እኔ ላይ መረጃ ያለው ሰው ለጥፎ ቪዲዮ ይስራ። ሀቀኛ ከሆነ መረጃ አለኝ ብለካል፣ መረጃህን አውጣ። መረጃህን አውጣ። እየጠበቅኩ ነው። መረጃህን አውጣ። ወይ መተክ እዚህ ጋር አሳየኝ፣ ወይ ቪዲዮ ለጥፈ ስራ። ቪዲዮ ደረሰኝ ለጥፈ ማስረጃ ለጥፈ ቪዲዮ ካልሰራህ ውሸታም ነህ። እንደገና 10 ትኬት ቢቆርጡ 20 ትኬት ቢቆርጡ ማን ሽጉጥ ደቅኖባቸው ነው? የአንዱ ትኬት ዋጋ 2000 ብር ነው። ኢትዮጵያ ውስጥ መንግስት ላይሰንስ የሰጠው ብሔራዊ ሎተሪ ላይሰንስ የሰጠው ህጋዊ ድርጅት ነው። ድርጅቱ የአንዱ ትኬት ዋጋ በኢትዮጵያ 2000 ብር ነው። አንድ ሰው አንድ መቁረጥ እየቻለ 100 ከቆረጠ የድርጅቱ ችግር ነው እንዴ? የድርጅቱ ችግር ነው ወይስ የቆራጩ ችግር ነው? ቅናታችሁን በልክ አድርጉት። ወንድ ሆናችሁ በሴት አትቅኑ። አንድ ሰው 500 ቢቆርጥ ወዶ ከቆረጠ ማን ሽጉጥ ደቀነበት? የትኬቱ ዋጋ 2000 ብር ነው። አንድ መቁረጥ እየቻለ 100 ከቆረጠ የቆራጩ ችግር ነው፣ ያስቆራጩ አይደለም። አንተ ሱቅ ከፍተክ እቃ እየሸጥክ አንድ ሰው አንድ ሳሙና አንድ ሳሙና ይበቃል 10 አትግዛ አትለውም። ኦኬ፣ አታስመስሉ። በጣም አስመሳዮች ናቸው። በጣም ይሄ ሁሉ ለምን የቀጠሩ ጌም ተጫወተች? ለምን ያ ሁሉ ህዝብ ሰጣት ረዳት? ለምን ኢትዮጵያዊም ኤርትራዊም ሁሉም ብሔር ሁሉም ሃይማኖት ለምን ወደዳት? ለምን ሰጣት ነው አይደል? ከቀጠሩ ጌም በኋላ ነው እንዳለ ጠላቶች ከጉድጓዶቻችሁ ወጣችሁ። ለምን 1 ሚሊዮን ፎሎ ደረሰች በዚህ አጭር ጊዜ ውስጥ? እኛ 6 ዓመት ቲክቶክ ላይ ተቀምጠን ከ500 ሺህ ማለፍ አቃተን። እሷ ይህንን አካውንት ከተሰጣ በ8 ወር 1 ሚሊዮን ገባች። ለምን ነው አይደል? ጉድፈላ ደግሞ ሴት የሴት ጠላት ነው የሚኖረው። እኔ ሴት ሆኜ ጠላቶቼ ወንዶች፣ የሚቀኑብኝ ወንዶች። እስኪ አንድ መረጃ አውጡ። እስኪ እኔ ያጭበረበርኩበት የዘረፍኩት አንድ ሰው ደረሰኝ ይዞ ይምጣ እስኪ። በጣም ጀግና ስለሆንኩ ነው ለነገሩ ሴቶች ማይቀኑብኝ፣ ወንዶች ናቸው እኔ ላይ የሚቀኑት። እንዳለ እኔ ጠጠጠጠጠ ሲሉ ሲያሙ የምታዩቸው እንዳለ ወንዶች ናቸው። ለነገሩ እነዚህ ወንድ ብሎ መሰየም ይከብዳል። አሁን ማስረጃ እየጠበቅኩ ነው። ማስረጃ አለኝ ብለሃል፣ ማስረጃህን አውጣ። ሀቢባ ያጭበረበረችበትን ማስረጃ አምጣ። ተስፍሽ ሀረርጌው ለአንተ ብቻ ነው ምላሽ እየሰጠው ያለሁት። ለማንም ባለጌ ተሳደበ ብዬ ምላሽ አልሰጥም። ግን እኔ አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ እቤቴ መተጠብ እርግፍ ብዬ ስላስተናገድኩ ከእጄ ስለበላ ስለጠጣ ኢትዮጵያ አብረን ተገናኝተን ስለበላን ስለጠጣ ቢሮክ ድረስ መጥቼ ቀርጬ ልክ እቤቴ ቁጭ ብዬ እርዳታ ለጀጎል በጎ አድራጎት ድርጅት አሰባስቤ ልክ ውለታዬ ግን ከኋላ እንድታማኝ አይገባም ነበር። ጥሩ ሰው ብትሆን ካጠፋው መተህ ቤቴ ሀቢባ እንዲያርገሻል ትለኝ ነበር። አየህ አሁን መረጃ አለኝ ሀቢባ ላይ ብለሃል። እባክህ መረጃውን ለጥፍልኝ፣ እየጠበኩ ነው። ደረሰኝ በስሜ ያጭበረበርኩበትን አምጣልኝ። አንተ ግን ጃጎልን ስትከፍት እኔ ቁጭ ብዬ እርዳታ ሰብስቤ ልካለሁ።
እርጅኝ እህቴ ብለህ ጠይቀኝ። በጣም ይገርማል፣ ያሳዝናል። አሁን ማስረጃ እየጠበቅኩ ነው። ማስረጃ ካለጠፍኩ ውሸታም ነህ። አያም ሶሪ በጣም እንዳንተ አይነት ሰው ትልቅ ሰው ነህ አይደል? ትልቅ ሰው ሆነህ ያለ ማስረጃ የሰው ስም የምታጠፋ ከሆነ በጣም ያሳዝናል። ይምጣና ቤቴ ማስረጃውን ያሳየኝ። ቤቴ ለመምጣት ካልፈለገ ቪዲዮ ይስራ። አሁኑኑ ማስረጃውን ለጥፎ ቪዲዮ ይስራ። ቪዲዮ ሰርቶ ሀቢባ የዘረፈችበት ማስረጃ ይበል፣ ያቅርብ ደረሰኝ በስሜ። ቅናታችሁን በልክ አድርጉት እንጂ ስላልተሳካላችሁ የተሳካለትን ሰው ጎትቶ መጣል ነው እንዴ? ለምን ተሳካላት? ገና ይሳካልኛል። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ። የወንድም ካሌድ ፋውንዴሽን አምባሳደር ነኝ። ገና የብዙ በጎ አድራጎት ድርጅቶች አምባሳደር እሆናለሁ። ገና ወደፊት የራሴ ቲቪ ቻናል ጣቢያ ይኖረኛል። እናንተ ቁጭ ብላችሁ እያማችሁ ውስጥ ለውስጥ እየተርመጠመጣችሁ 50 ብር እየለቀማችሁ እኔ ቲክቶክ ላይ በማስታወቂያና በጌም ገቢ ያገኛለሁ። እሱ ደማችሁን አፈላው። ለምን ጊፍት ይሰጣታል? ለምን ማስታወቂያ በጣም ትሰራለች? አሁን በጣም ነው ማስታወቂያ ምሰራው። አልሐምዱሊላህ ርዝቄ ነው፣ አላህ ሰጠኝ። ተቃጠላችሁ እናንተ ማስታወቂያ ሰርታችሁ አታውቁ። ንጹህ ልብ ሲኖራችሁ ትሰራላችሁ። ወደፊት ልባችሁን አጽዱት። አሁን ማስረጃዬን እየጠበቁ ነው። ማስረጃ ካላቀረባችሁ ውሸታም ናችሁ። ሰክሰስ ተቋም ነው። ለምን ሄዳችሁ አትከሱትም? ህገ ወጥ ነው ካላችሁ መንግስት ፍቃድ ሰጥቶት ነው የሚሰራው አይደል? ባለቤቱም ድርጅቱም ሀገር ውስጥ ነው ያለው። አህያውን ፈርቶ ዳውላውን ሀቢባ የምታስተዋውቀው እስኪ እስከ ዛሬ ደርሶት ያልተሰጠው አለ? ቤት ደርሶት ያልተሰጠው አግኝታችኋል? ማንንም አላስገባም። ተስፍሽ ሐረርጌው ሀቢባ ያጭበረበረችው መረጃ አለኝ እጄ ላይ ብሏል። ጠይቁልኝ፣ መረጃውን ያውጣና እውነት ሌባ ከሆንክ ህዝብ ይፍረድብኝ። መረጃዬን እየጠበቅኩ ነው። ማንም ባለጌ እንደፈለገ አፉን ሲከፍት ዝም ብያለሁ። አንተ ግን አብረን በልተን ጠጥተናል። እኔ አብሬ ለበላሁት ለጠጣሁት ሰው በጣም ክብር አለኝ። ሰውን ከኋላ አልወጋም፣ ከኋላ አላማም ሰው ነው። አምጣልኝ መረጃ፣ ማስረጃ፣ የዘረፍኩበት ማስረጃ። አይ ሲበዛም ልክ አለው። እስከ ዛሬ ማንም ባለጌ አፉን እየከፈተ ዝም አልኩ እንዴ? ባለጌዎቹ ባለጌ ናቸው ብዬ ዝም አልኳቸው። ያገዝኩት ቁጭ ብዬ እርዳታ የሰበሰብኩለት እንደ ወንድም ያየሁት ቤቴ በክብር እንግዳ አርጌ ጠረሽቼ ጠብር ግፍ ብዬ እንግዳ ያስተናገድኩት ሰው ማስረጃዬን የጠበቁ ነው። ሀቢባ ላይ ያለህን መረጃ አውጣ። መረጃ ካላወጣክ ተራ ቅናት መሆኑ ራስክ ላይ መሰከርክ። መረጃ ሳይኖርህ ከሆነ ግዴታ አይደለም እኔ ቤት መምጣት ባይፈልግ ቪዲዮ ይስራልኝ። አሁን ቪዲዮ ይስራልኝ። ሰርቷል ብላችሁ ንገሩኝ። እዚህ ጋር ከፍቷለሁ። ደረሰኝ ለጥፉ፣ ማስረጃ ለጥፉ፣ ቪዲዮ ይስራልኝ። ግዴታ አይደለም። እኔ ቤት መምጣት ካልፈለገ አይምጣ። ግዴታ አይደለም። ደግሞ ማስመሰል አያስፈልግም። ለእኔ በትህትና ዋትሳፕ ላይ ሲስተርሊ በክብር እያወራኸኝ ሚዲያ ላይ ወጥቶ ግን ሌላ ነገር ማለት በጣም ሼም ነው። ለእኔ ፋሲካ ሰድቦኛል ብላለች፣ ናና ላስታርቃችሁ ስልክ በጣም በትልቅ ትህትና ስመጣ ዜድና ሱሱ እየተጨቃጨቁ ነው፣ ፋሲካ የለችም ነው ያልከኝ። ለእኔ ላይቭ ላይ ግን ምን ስለሆነች ነው እሷ ቤት የምሄደው? ሼም ነው። እንደዚህ ማስመሰል አያስፈልግ። ፊት ለፊት ንጹህ ግልጽ ሁኑና የወደደ ይውደዳችሁ፣ የጠላ ይጥላችሁ። እኔ የወደደኝ ይውደደኝ፣ የጠላኝ ይጥላኝ፣ ችግር የለብኝም። በቃ ግልጽ ነኝ። በውስጥ ሌላ በውጭ ሌላ ለምን ትሆናላችሁ? ማስረጃውን እፈልጋለሁ።
600,000 ብር አሰባስቤ ልካለሁ ለጀጎል በጎ አድራጎት ድርጅት። ደብተሩ አለ። እኔ ሁሉ ነገር በማስረጃ እና በመረጃ ነው። ሁልጊዜ ግን ያገዝኳቸው ከጎናቸው የቆምኳቸው ሰዎች አብረውኝ የሚበልጡ የጠጡ ሰዎች እንደዚህ በጀርባ ሲወጉ በጣም ያሳዝናል። በጣም ለእኔ ትልቅ ትምህርት ነው። ችግር የለው ስለማከብርክም ነው አሁን ማስረጃ መጠይቀው እንጂ ማንም ባለጌ ቢሆን አፉን የከፈተው እስከዛሬ ብዙ ባለጌዎች ሀቢባ ሌባ፣ ሀቢባ እንደዚህ ሲሉት ብዬ ትቻቸዋለሁ። ግን ስለማከብርህ ነው መጠይቅህ እዚህ ጋር የምጠብቅህን ማስረጃውን እስክታወጣ። ሼር አድርጉለት። ቤቱ ላይቭ ላይ ከሆነ በኮመንት ማስረጃ እየጠበኩ እንደሆነ ንገሩት። መምጣት ካልፈለገ አከብራለሁ አለ መምጣቱን ቪዲዮ ይስራልኝ። አሁኑኑ ቪዲዮ ይስራልኝ። ማስረጃውን ለጥፉ። ማስረጃው ካላመጣ እንላቀቅም። አሁኑኑ ማስረጃውን ለጥፉ፣ ቪዲዮ ይስራልኝ። ቤቴ አለመምጣት ሙሉ መብት አለው። ማስረጃውን ግን ለጥፉ፣ ቪዲዮ ይስራልኝ። እኔ ቪዲዮን እዚህ ጋር ከፍተዋለሁ ለህዝቡ። ሲምፕሊ ማስረጃ አለኝ ነው አይደል? እጄ ላይ ሀቢባ ያጭበረበረችበት ማስረጃ አለኝ ነው አይደል? በቃ ማስረጃ ይለጥፍልኝ። አትምጣ፣ ቤቴ መብትህ ነው። ማስረጃ ይለጥፍልኝ፣ ቪዲዮ ስራልኝ። ይሄ የሁላችሁ የኢትዮጵያ ህዝቦች ወይ ሀቢባ የዘረፈችበት ማስረጃ ብላ ለጥፍልኝ። ያለ ማስረጃ የሰውን ስም ዝም ብሎ አንስቶ ሀቢባ ያጭበረበረችበት ማስረጃ አለኝ። ለምን ለውሽዬ ለምን ሴት ናት ብለሽ ቆምሽላት? ለምን የሳጂን ፓስፖርት አልሰጠሽኝም? ስጭኝ ስልሽ አልሰጥም። የሰው ፓስፖርት ዝም ብዬ ያስጠይቀኛል በህግ። አህያውን ፈርቶ ደውለውን ራሷን ለምንድን ነው የማትጠይቋት? ዳይሬክት እሷን ፈርታችሁ ነው እኔ ላይ እሷ አውሮፓ ስላለች ፈራችኋት። እኔ አረብ ሀገር ስላለው አረብ ሀገር ስላለች ብላችሁ ልትጫኑኝ። አረብ ሀገር ብኖር መብቴን እማቅ ሴት ነኝ እኔ፣ አንድ ሴት ነኝ። ኦኬ እናንተ ብዙ ብትሆኑ አልፈራችሁም። ሀቅ እስካለኝ ድረስ እስከ መጨረሻው ድረስ እንሄዳለን። በጣም የሚያሳዝነው ነገር ማለት ነው የሆንኩላችሁ ያደረግኩላችሁ ሰዎች ስትሆኑ ነው የሚያሳዝነው። ማስረጃውን ይለጥፍልኝ። አልሄድም፣ አይምጣ። ከፈለገ ቪዲዮ ይስራ። ምን ነው ማስረጃ አለው አይደል? ይለጥፉ። ቪዲዮ መስራት እኮ ነው ሲምፕሊ። ማስረጃውን ይለጥፍና ቪዲዮ ይስራ። እየጠበኩ ነው። ማስረጃ ካላወጣ ውሸታም ነው። በቃ ማስረጃ ያለው ሰው ሀቢባ ሌባ ናት ያለ ሰው ሌብነቴን የዘረፍኩበትም ማስረጃ ይለጥፍልኝ። እየጠበኩ ነው። ከዛ እናንተ ትነግሩኛላችሁ። ሰርቻለሁ ቪዲዮ ይኸው ብሎ ይነግራችኋል። ትነግሩኛላችሁ በኮመንት። በሰከንድ አካውንቴ ከፍተዋለሁ። አንላቀቅም። ማስረጃ ካላመጣ ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በዛ በጣም ባለጌዎቹን ስምስል ሌሎቻችሁም እየተነሳችሁ እንደዚህ ልትጀምሩ እኔን የምትጥሉ መስሏችሁ ነው። እቁብ ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልትጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቁረጡ ትኬት። ይህ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ። አንድ ሰው በኢትዮጵያ 2,000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆን ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁ ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ፣ ግልጽ ሰው ነኝ። አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የሚለው። ማንንም ሰው ክፈል፣ ምንም በርበሬም ሽጪ፣ ጨርቅም ሽጪ፣ ከፍለሽ አስተዋውቅልሻለሁ። በነፃ የለም። ጊዜን መስዋዕት አድርጌ ምስለኝ እዚህ ጋር እየተሰደብኩ ቁጭ ብዬ የፈመስኩት ከነ ዘር ማንዘሬ ከነ ልጅ ሳይቀር ተሰድቤ ከፈመስኩ በኋላ እናንተ ተነሳችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ። ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ
እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው። ሲቆርጡ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው፣ ግን ሳላስፎግር አይደለም። ሳላስፎግር ነው እየጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ፣ ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን ማባክን ሴት አይደለሁም እኔ የስራ ሰው ነኝ። የልመና ሰዓት ይደርስብኛል። ጌም የፍራግመንት ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ቁጭ ብሎ ለማውራትና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ላይ ብሎት ማስረጃው ሊዘጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ካለበለዚያ ማስረጃ የለክ፣ ከሌለ ውሸታም ነክ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል መቀስቀሻ አይደለሁም እኔ። ማስረጃችሁን ለጥፉልኝ፣ የጠበቁ ነው። ሴት ናት፣ እርጉዝ ናት፣ ምናምን አቅም የላትም ምናምን ብላችሁ ነው እንዴ የምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድራሽ ልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ጌምሽ ነው። ማስረጃ ያምጣልኝ እንጂ ተስፍሽ ሐረርጌው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑ ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው። እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያውቅልኝ ይፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁኑ ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው።
እናንተ እዛ ማንም ሲይዝባችሁ ማስረጃ እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የሰራሁበትን ማስረጃ አምጡልኝ። ጠብቃለሁ። እኔ ሌባ ኮንኩ እስከዛሬ ለምን ዝም አላችሁ? ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን ሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገርፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ፣ ፋሲካ እህቴ ናት፣ ሴት ናት፣ ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነት ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም ስላችሁ በዛ